የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 2 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ህዳር 2 ቀን 2136 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም የህዝብ የስልጣን ባለቤትነትና ምንጭነት የሚረጋገጥበትን ዲሞክራሲያዊ ስርዓት በኢትዮጵያ እውን እንዲሆን በቅድሚያ ወደዚያ ሊያሸጋግር ይረዳ ዘንድ ጊዜያዊ ህዝባዊ መንግስት በአስቸኳይ እንዲመሰረት የጠየቀበትና የታገለለት አንዱ ትልቅ ጥያቄ እንደነበር ተደጋግሞ የተነገረ ነው። ዱባና ቅል አበቃቀሉ ለየቀል በሚል ርዕስ የቀረበ ጽሑፍ ነው። በመጨረሻም ቢተው አማረ በላኩልን ትዝብት ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። በወለጋ በከፋና በኢሉባቦር መምህራን የደሞዝ ጭማሪ በመጠየቅ የሥራ ማቆም አድማ በማድረግ ላይ ናቸው። በተለይ በወለጋ አድማው ከሌሎች ቦታዎች በተለየ የተጠናከረና የተስፋፋ ሁሉንም ያካተተ መሆኑን ከስፍራው የደረሰን ዜና ያመለክታል። አገዛዙ ከመስከረም ወር መጨረሻ በኋላ አደርገዋለሁ ያለው ጭማሪ የውሃ ሽታ መሆኑ ብቻ ሳይሆን ካላቸው ደሞዝ ላይ ለጦርነት እየተባለ የሚቆርጠው ሁሉንም አስመርሯል ተብሏል። የአማራው ቅጥረኛ ብልጽግና በላሊበላ ከባድ ክስተት ገጠመው። ሎሌው አረጋ ከበደና ሰብስቦ በላሊበላ በተፈጸመባቸው ያጠበቁት ከባድ ጥቃት ያሰቡትን ሳያሳኩ ወደ ምሽጋቸው ባህር ዳር ተመልሰዋል። የኦህዴድ ብልጽግና ጋር በመተባበር የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው አረጋ ከበደና ሰብስቦ ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልዕኮ ይዘው ወደ ሰሜን ወሎ ዞን ላሊበላ ከተማ እየተጓዙ ሲሆን ትላንት በተደረገው ልዩ ኦፕሬሽን አስደንጋጭ ነገር ገጥሟቸዋል። ቅጥረኛው አረጋ ከበደና ሌሎች ልኡካን ጥቃቱ የተፈጸመባቸው በሚኒልክ ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ታውቋል። ጥቃቱ ያገዛዙ ቅጥረኛ በሆነው የአማራ ቅጥረኛው አረጋ ከበደና ግብረ አበሮቹ ከባህር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት እያሉ ሹምሻሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ልዩ የሽምቅ ኦፕሬሽን ተደርጓል። በዚህም ሎሌዎቹ አረጋ ከበደና ግብረ አበሮቹ ከአምላካቸው አብይ አህመድ የተሰጣቸውን ተልዕኮ ሳይፈጽሙ በከባድ ፍርሃትና ድንጋጤ ውስጥ ሆነው ወደ ባህር ተመልሰዋል። በጥቃቱ ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱ ሲሆን የተወሰኑ ቁስለኞችም እንደነበሩ ታውቋል። ሰብል በመሰብሰብ ላይ የነበሩ አርሶ አደሮችን የብልጽግና አገዛዝ በግፍ ጨፈጨፈ። በማዕከላዊ ጎንደር ዞን ውቅራ ወረዳ የደረሰ ሰብል በመሰብሰብ ላይ የነበሩ ከ10 በላይ ንጹሃን አርሶ አደሮች በጡት ቆራጩ ያገዛዙ ወንበር አስጠባቂ ኃይል ስራ ላይ እንዳሉ በወጡበት ተገለዋል። አርሶ አደሮች የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር በጋሽ ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ ሲሆኑ በዚህ አካባቢ የጀግኖች ፋኖቻችን ምትና ኃይል በተደጋጋሚ መቆቆም ሲያቅታቸው ንጹሃንን ጨፍጭፈዋል። እነዚህ ንጹሃን በግፍ የተጨፈጨፉ በዛሬው ዕለት ሲሆን አገዛዙና ግብረ አበሮቹ ሽንፈታቸውን ያሳዩበት ነው ተብሏል። በአጠቃላይ በዚህ ጭፍጨፋ በርካታ የቁም እንስሳትን በመግደል ንብረታቸውን ሽጠው የገዙትን የጦር መሳሪያ ጭምር በመቀማት
አርሶ አደሮችን ለከፍተኛ የሆነ ሰብአዊና ቁሳዊ ስነ ልቦና ዳርጓቸዋል። ቲሊ ላይ 2 ባስ ምልምል ሰራዊት ሙሉ በሙሉ ተደመሰሰ። የቴዎድሮስ ጎጃም አገው ምድር ክፍለ ጦር ቲሊ ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረው ከ30 በላይ አዲስ ተመራቂ የመከላከያ ሰራዊት ላይ በተወሰደ ደፈጣ ጥቃት 2 ሙሉ ባስ ሰራዊት አንድም ለምስክር ሳይቀር ተጨፍጭፏል። ከቲሊ ከተማ አቅራቢያ በቲሊ ዘንገና ብርጌድ በተደረገው ተኩስ ወራሪው ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል። በተወሰደው እርምጃ ሆነ ሰብአዊና ቁሳዊ ኪሳራ ሙሉ በሙሉ የተደመሰሱ እነዚህ ከፍተኛ የሆነ ጉቦና የተለያየ ፖለቲካ ተጭነው የአማራ ሕዝብ ተፈጭቶ የመጡ የኦህዴድ ብልጽግና የኦሮሚያ ልዩ ኃይል አካላት እንደሆኑ ታውቋል። ቲሊ ዘንገና ብርጌድ ተከታታይ 2 ቀናት ያደረገው ባለው ጥቃት ያለምንም ጉዳት የጥላትን ቀስም መስበር ችሏል። ይህ በእንዲህ እንዳለ የተናበደው ኃይል በመንገድ ያገኘው ሰው ሁሉ በተኩስ ያባረረ በቅርቡ የተገኘውን እየረሸነ መሆኑ ታውቋል። ትናንት ባደረሰው የንጹሃን ጥቃት ከ5ቶቹ ውስጥ 3 ሕክምና ከገቡ በኋላ ህይወታቸው አልፏል። ፋኖቹ ከመቱት ንጹሃንን የቲሊ ህዝብ እንረሽናለን በማለት በይፋ ያስፈራሩና የቆዩት ወራደር አድማ ብተናና ትናንትም ዛሬም ጥቃት በተሰነዘረባቸው ቁጥር የንጹሃን ህይወት መቅጠፍ ቀጥለዋል። ባለፈው ሳምንቱና ከዚህ በፊት የኦርቶዶክሳውያን ግድያ የኢትዮጵያ ሃይማኖት ተቋማት ጉባኤ በሚባለው ግድያም የፈጸሙት ኦነግና ፋኖ ናቸው በሚል በሞቱት ላይ የሚሳለቅ ሪፖርት ማውጣታቸው ተሰምቷል። ሪፖርቱ የብልጽግና ስሜት ለማርካት የሄደበት ኦርቶዶክሳውያንን እንዳስቆጣ ከማህበራዊ ሚዲያ ላይ ተመልክተናል ብለዋል። በሪፖርቱ ላይ ጉዳዩን ግጭት፣ ጉዳት፣ ረብሻ፣ ንክኪ ሲልም ገልጾታል። አንዳንዴ ብቻ ሞተዋል በሚል ይገልጸዋል። በተጨማሪም ማንነታቸውን አላወቅም የሚላቸውን አካላት ምንም አይነት የሃይማኖት ወይም የብሔር አጀንዳ የላቸውም ሲልም ተናግሯል። ማንነታቸውን በውል ካላወቅ አንዳንዳቸውን እንዴት ልታውቅ ትችላለህ የሚል ጥያቄ ቢጠየቅ መልስ የሌለው ይህ የብልጽግና ምስለኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅ ብዙዎችን አሳዝነዋል። ግድያ ሃይማኖትን መሰረት ያደረገ አይደለም ይልና አንድስ እንኳን ከኦርቶዶክስ ውጭ የተገደለ ቀርቶ የተጎዳ ማቅረብ ትችላለህ ወይ ተብሎ ቢጠየቅ አሁን ተኩስ ገድሎ ካላቀረበ በስተቀር መልስ የለውም የሚል መረጃም ያመጣል። ግን ግድያው ሃይማኖታዊ አይደለም ይላልና የሃይማኖት ጉባኤው ሰብሳቢ። ስለዚህ የሃይማኖት ካልሆነ ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅ መግለጫውን አወጣው ቢባል መልስ ማጣቱም በርካታ የምዕመናንን ልብ የሰበረ ክስተት ነው ተገኝቷል። የእንግሊዝ የሬዲዮና የቴሌቪዥን አገልግሎት ቢቢሲ ዋና ባለስልጣን ኃላፊና የዜናው ክፍል አለቃ ስልጣናቸውን ለቀዋል። ለዚህ አሳፋሪ ሁኔታ ያበቃቸው ዋና ምክንያት ከ5 ዓመታት በፊት የአሜሪካው ፕሬዝዳንት ትራምፕን አስመልክቶ ያቀረቡት የፈጠራ ዜና ነው። ቢቢሲ የትራምፕን ንግግር ቆርጦ በመቀጠል ያስተላለፈው ዜና በባይደንና በአውሮፓ ኒዮሊበራል አቀንቃኞች ድጋፍ የተቸረውና በጊዜው ሳይነቃበት እስካሁን ቆይቶ ፈንድቷል። ቢቢሲ በሐሰተኛ የፈጠራና ሚዛን አልባ ዜናዎቹ የሚታወቅ ሲሆን እስከ ዛሬ ኢትዮጵያን አስመልክቶ በተለይ ወያኔን፣ ሻዕቢያንና ኦነግን በመደገፍ የሚያስተላልፋቸው የበሬ ወለደ ዜናዎቹ እጅግ ለጆሮ የሚቀፉ መሆናቸው በብዙ ኢትዮጵያውያን ዘንድ እንዲጠላ ምክንያት ሆኖታል። ለዛሬ ያለን ዜና በዚሁ ይጠቃልላል። ዱባና ቅል አበቃቀሉ ለየቅል።
የአገሬ ሰው ነገሮች እየተደበላለቁ መሆናቸውን ሲያጤን ወይም አልጥም ያሉት ሆኖ ሲያገኛቸው ዱባና ቅል ለአበቃቀሉ ለየቅል በሚል ብሂል አግራሞቱን ይገልጻል። ይህ አባባል ሁለት የተለያዩ ማናቸውንም ነገሮች አንድና ተመሳሳይ አድርጎ ለማቅረብ መሞከር ሊያስከትል የሚችለውን ብዥታ ቀድሞ ለማስገንዘብ ይረዳል ከሚል እሳቤ የሚሰነዘር ዘመናትን ያሻገረ አባባል ሆኖ ዛሬም ድረስ ዘልቋል። እናም ይህ ድንቅ አባባል ዛሬ በወያኔ ኢህአዴግ ሊተገበር እየተሞከረ ስላለው የሽግግር ሂደትና በተቀረው የኢትዮጵያ ሕዝብ እየተጠየቀ ስላለው ሁሉን ያሳተፈ የሽግግር ሂደት መካከል እየተስተዋሉ ያሉትን ልዩነቶች ለማገናዘብ ይረዳ ይሆን ከሚል የሚከተለውን ለማለት ደፈርኩ። ብዙ የተባለለትና ወደ ምዕተ ዓመት ሊቃረብ የደረሰው የህዝብ የሥርዓት ለውጥ ፍለጋ ትግል ብዙሃኑን የኢትዮጵያ ሕዝብ እጅግ በርካታ መስዋዕትነት እንዲከፍል ያደረገ ቢሆንም የታገለለት ዋናው ቁም ነገር በየምዕራፉ በርካታ መሰናክሎች እየገጠሙት እነሆ ዛሬም ላይ ሆነን ዳር ሊደርስ ገና አልተቻለውም። የዘመናት ጭቆናና በደል ውስጡን እየጋመ ቆይቶ በአገሪቱ አራቱም ማዕዘናት ያሉትን ጭቁን ህዝቦች ያሳተፈ የ1966ቱን አብዮት ማስከተሉ ታሪክ የመዘገበው እውነት ነው። የዚህ ህዝባዊ እንቅስቃሴ መሰረታዊና ዋና ዋና ጥያቄዎች ውስጥ አሮጌውን የጉልተኛ ስርዓት በሙሉ አስወግዶ የህዝብ የስልጣን ባለቤትነትና ምንጭነት የሚረጋገጥበትን ዲሞክራሲያዊ ስርዓት በኢትዮጵያ እውን እንዲሆን በቅድሚያ ወደዚያ ሊያሸጋግር ይረዳ ዘንድ ጊዜያዊ ህዝባዊ መንግስት በአስቸኳይ እንዲመሰረት የጠየቀበትና የታገለለት አንዱ ትልቅ ጥያቄ እንደነበር ተደጋግሞ የተነገረ ነው። ጊዜያዊ ህዝባዊ መንግስት ወይም በህዝብ ይሁንታ ሁሉን ያሳተፈ የሽግግር ሂደት ሰላም መረጋጋትንና የአገሪቱን ህልውና ከማስረገጡም ባሻገር አዲሲቱን ዲሞክራሲያዊት ኢትዮጵያን መስርቶም በፖለቲካው በኢኮኖሚውና በማህበራዊ ጉዳዮች ግንባታ የተሳካ እንዲሆን ሊጫወት የሚችለው ሚና ከፍተኛ ነው ቢባል የሚያስኬድ ነው ብዬ አስባለሁ። እኔ እንደምረዳው ይህ ህዝብን ያሳተፈ የሽግግር ሂደት በኢትዮጵያ እውን ይሆን ዘንድ ያላሰለሰ ትግል ጠይቋል። ይሁን እንጂ አምባገነኖች በየጊዜው በኃይል የህዝቡን የስልጣን ምንጭነትና ባለቤትነት እየደፈጠጡ እነሆ ዛሬም ድረስ ቀጥለዋል። የፋሽስታዊው ደርግና የወያኔው አገዛዝ ይህ የህዝብ ጥያቄ በቀጥታ ከጥቅማቸውና ከስልጣናቸው ጋር ተጻሮ የቆመ መሆኑን ስለተረዱ ያለ የሌለ ጦራቸውን ሰብቀው በኢትዮጵያ ታሪክ ውስጥ ከቶ ወደር ያልተገኘለትን ጭፍጨፋ፣ ሽብር፣ ውድመት፣ መሪር ጽልመት ወዘተ አካሂደውበት ተዳፍኖ እስካሁን እንዲቆይ አድርገዋል። ይሁንና የአገዛዞቹ መረን የለቀቀ በደልና ጭቆና ይዋል ይደር እንጂ ከእንግዲህስ በቃኝ ብሎ የሚነሳን የህዝብ አመጽ ማስከተሉ አይቀሬ ነበርና ከዛሬ 1 ዓመት በፊት የወያኔውን ዘረኛና ከፋፋይ አገዛዝ ከስር መሰረቱ መንግሎ ለመጣልና የሥርዓት ለውጥን ያማተረ ህዝባዊ አመጽ ተቀስቅሶ ከባድ መስዋዕትነትን የከፈለበት እንደነበር ትኩስ እውነታ ነው። አመጹ በራሱ አቅጣጫ ቀያሽና አመራር ሰጪ አልቦነት ድክመት ይህንን ክፍተት በቅጡ የተረዳው የባዕድ ኃይል ሁኔታውን ቀደም ብሎ በማስላት በአፍሪካ ቀንድና በአካባቢው ያለውን ቁጥጥር በቀጣይነት ሲያስጠብቅለት የቆየውን የወያኔውን አገዛዝ ለማዳን በውጪ የመለመላቸውን ግለሰቦችና በወያኔው አገዛዝ ውስጥም ያጫቸውን ጨምሮ በጥንቃቄ ያዘጋጃቸው እቅድ ታክሎበት አመጹን ለማስቆም መብቃቱን ከስርዓቱ አሸርጋጆች በቀር የሚክድ ያለ አይመስለኝም። ይህ ወደ 4 ዓመታት ያስቆጠረው የህዝብ አመጽ ትግል የ27 ዓመታት ዘረኝነትና ከፋፋይ አገዛዝ ያስመረረው እንደመሆኑ በአገዛዙ የተቃጣበትን መሰናክል ሁሉ ተቋቁሞ የጠየቀውን መስዋዕትነት ሁሉ ከፍሎ በጉዞ መጨረሻ ላይ የወያኔውን መንደር አርበድብዶ ውስጡ እንዲታመስ አድርጎት እንደነበር የቅርብ ጊዜ ትዝታዬ ነው። የዚህ አመጽ ግለት የህዝብን ኃያልነትና ታሪክ ሰሪነት በድጋሚ ያመላከተ ነበርና አገዛዙን ክፉኛ የደቆሰው እንደነበር ማንም የሚስተው አልነበረም ብል የተሳሳትኩ አይመስለኝም።
እንዲያውም ለኔ እስከሚገባኝ ድረስ የዚህ ከፍተኛ ግለት ትኩሳት ነበር አገዛዙን ለብልቦት ኖሮ እሳቱን ለማጥፋትና ከማአቱ ለማውጣት ይረዱኝ ይሆናል ያላቸውን ማዘናጊያ የሆኑ ቀመሮችን እንዲደረድር ያስገደደው። በዚህም በሙስና ተጨማልቄያለሁ፣ በስብሻለሁ፣ አሸባሪ ሞኜ ቆይቻለሁ ብሎ እንደተፈጸመ ለማንም ጋህድ የሆነ ነው። እዚህ ግድም የሚገርመው ጉዳይ ግን ላለፉት 27 ዓመታት ኢትዮጵያን በሁሉም ረገድ መቀመቅ ውስጥ የከተተው ይኸው አገዛዝ ተመልሶ ጥልቅ ግምገማ በውስጤ አካሂጃለሁ። ችግሩን ለመቅረፍ የሚያስፈልጉ ተግዳሮቶችንም ተግባራዊ ለማድረግ የመፍትሄ አካል እኔና እኔ ብቻ ነኝ ብሎ መፈጸሙና ለጊዜውም ቢሆን ወደ መጀመሪያው ላይ በዲስኩር የተማለለ ሰሚ ማግኘቱ ነበር። እንደሚታወቀው በሀገራችን እስካሁን ሽግግር በሚል ቧልት ሁለት አምባገነንነት ያነገሱ ሂደቶች ተከናውነዋል። ፋሽስታዊው ደርግ ህዝቡ የታገለለትን የጊዜያዊ ህዝባዊ መንግስት ምስረታ በጊዜያዊ ወታደራዊ አስተዳደር ተክቶ ፍጹም ፋሽስታዊ ጽልመት ለ17 ዓመታት በምድሪቱ ላይ እንዲናኝ አደረገ። የሆነውን ሁሉም ስለሚያውቀው እዚህ ላይ ማንሳቱ እንደገና ማደንቆር ስለሚሆን መተውን መርጫለሁ። የወያኔው ሽግግር ሂደት ከፋሽስቱ ደርግ የሚለየው ሶስት ጸረ ኢትዮጵያ ኃይሎችን ህወሓት፣ ኦነግ፣ ሻዕቢያ፣ አሜሪካ በነ ሄርማን ኮሄን አማካኝነት ስልጣን ላይ እንዲቆናጠጡ ማድረጓ ብቻ ነው። እዚህ ላይ ፋሽስታዊ ደርግ የውጭ ኃይላት ድጋፍ አልነበረውም እንዳላልኩኝ እንዲታወቅልኝ እሻለሁ። ሁለቱም ግን በኢትዮጵያ ዲሞክራሲያዊ ስርዓት እንዳይሆን የጣሩና የደከሙ መሆናቸው አንድ ያደርጋቸዋል። በታሪክም ይኸው ባህሪያቸው ተመዝግቦ ሲታወስ ይኖራል ብል የሚያስኬደኝ ይመስለኛል። እንደሚታወቀው ወያኔ ኢህአዴግ በአሜሪካኖች አማካኝነት ለሁለተኛ ጊዜ የነፍስ አድን ድጋፍ ተደርጎለት ህልውናውን አስጠብቆ በስልጣን ላይ እንዲቆይ የሚያስችለውን እቅድ ተግባራዊ የሚያደርግ ሹም ከሰየመ ወዲህ በራስ ውስጥ ጉባኤ ግምገማ፣ የሥራ አስፈጻሚ ግምገማ ገለመሌ አደረኩ ካለ በኋላም አብዮታዊ ዲሞክራሲና ልማታዊ መንግስትን የሚያስቀጥል መሆኑን ይፋ አድርጓል። እንዲያም ይሆን ዘንድ በሹመት አማካኝነት በሚደረግ የሽግግር ሂደት እንደተለመደው የምርጫ ቧልት እንደሚካሄድ በተደጋጋሚ ሲነገረን ቆይቷል። ይህ አካሄድ በሁሉም ገጽታው በኢትዮጵያ በትግል እንዲተገበር ከሚፈለገው የሽግግር ሂደት ጋር ጨርሶ የሚጣረስ መሆኑን ለስልጣን ከመቋመጡ ያውም ቢያገኙት አድርባይ የፖለቲካ ድርጅቶች ጎጠኞችና ከራሳቸው ከወያኔዎች በስተቀር ሌላው ቀሪ ህዝብ በተለይ አሁን ላይ በደንብ እየተገነዘበው እንደሆነ የሚታይ ነው ብዬ እገምታለሁ። ሁሉን ያሳተፈ የሽግግር ሂደት ኢትዮጵያን ወደ ዲሞክራሲያዊ ስርዓት ምስረታ ለመውሰድና ለዘመናት በኒያውቀልሃለው ቀመር በህዝብ ጫንቃ ላይ ተቆናጠው አገርና ህዝብ ላይ ፍዳና ስቃይን ካለማቋረጥ የሚያደርሱን ሁሉንም አይነት አምባገነኖች ከጥቅም ውጪ ለአንዴም ለሁል ጊዜም ለማድረግ የሚደረግ እልህ አስጨራሽ ትግል ነው። የዚህ አይነቱ የሽግግር ሂደት ደግሞ ለኢትዮጵያ ሰፊ ህዝብ እንደዋዛ የሚታይ የቅንጦት ጉዳይ ሳይሆን የሰላማቸው የአንድነታቸውና የህልውናቸው ማረጋገጫ ጭምር ነው ብዬ በጽኑ አምናለሁ። ለምን የሚሉ ሐሳቤን ለማጠናከር ይረዱ ይሆናል የምላቸውን ሁለት ጉዳዮችን ላነሳ ወዳለሁ። አንደኛውና ትልቁ ቁም ነገር ይህ ኢትዮጵያን ወደ ዲሞክራሲያዊ ስርዓት ለማሸጋገር የተጀመረው እልህ አስጨራሽ ህዝባዊ ትግል የሚከፈለውን መስዋዕትነት ሁሉ ከፍሎ እዚህ ደርሷል። እዚህ ግቡ ላይ ለመድረስ የቀረው አንድና አንድ ሂደት ብቻ ነው። ይህን ሂደት ደግሞ አንድ ሰው የተወሰኑ ቡድኖች ከአገዛዙ ጋር ሸብረብ በሚሉና ወይም እኔ አሸጋግራቸዋለሁ በሚል ህዝብን በናቀ የአገዛዝ ሹም የሚከናወን ሳይሆን በሰፊው ህዝብ ትግል የሚተገበር መላውን ህዝብ የግድ የሚያሳትፍ የሽግግር ሂደት መሆኑን ማንም ኢትዮጵያን እታደጋለሁ የሚል ዜጋ ሁሉ መቀበል ብቻ ሳይሆን ለተግባራዊነቱም ግዴታውን የመወጣት ኃላፊነት አለበት ብዬ በጽኑ እሟገታለሁ። ይህ አይነቱ የሽግግር ሂደት በትግል ዲሞክራሲያዊት ኢትዮጵያን እውን ከማድረጉ ጋር በቅጡ የተያያዘ ጉዳይ ነው ብዬ አምናለሁ። ዞሮ ዞሮ የትግሉም አልፋና ኦሜጋ የዲሞክራሲ ግንባታን ሂደት ሊያግዙ የሚችሉ
የግድ የሚሉ ጉዳዮችን ሁሉ ተግባራዊ በማድረግ በአገሪቱ ዲሞክራሲ እንዲሆን ስለሆነ ዋናው ቁም ነገር ዜጋ ሁሉ ተግባራዊነቱ ጸንቶ ሊታገልለት ይገባል ብዬ አስባለሁ። ከዚህ በፊት ግን በሹሙና በአገዛዙ በሚቀነቀነው የሽግግር ሂደትና አገሪቱ በምትጠይቀው የሽግግር ሂደት መካከል ያለው ልዩነት የፍየል ወዲህ ቅዝምዝም ወዲያ ወይንም ዱባና ቅል አበቃቀሉ ለየቅል ከሚለው ጋር የሚጣጣም አይነት ነው ብዬ በእርግጠኛነት እንደማምን ሳልገልጽላችሁ አላልፍም። ይህን ታላቅ ቁም ነገር በተመለከተ የዛሬ 34 ዓመት የኢህአፓ ዘመን አቆጣጠር መስከረም 1977 ዓመተ ምህረት ዲሞክራሲ ስንል ሲል ካሰፈረው ጥንታዊ ጽሑፍ ላይ የሚከተለውን ለመዋት ደፍሬ ሐሳቤን አጠናቅቃለሁ። በህብረተሰቡ ዲሞክራሲን ለማስፈን የሚደረገው ትግል ከፍተኛ ክብደትና ትኩረት ሊሰጠው የሚገባ ነው። በተለይም በአንዳንድ ራሳቸውን ዲሞክራሲያዊ አድርገን ግን ዲሞክራሲ አልባነት የሰፈነባቸውን አገሮች ማጠየቂያ በማድረግ ወይም የዲሞክራሲን ትርጉምና ይዘት ባለመረዳትና ለእኩልነትና ምዝበራ አልባ ህብረተሰብ ምስረታ ዲሞክራሲ አስፈላጊ መሆኑን ባለመገንዘብ የተወሰኑ ክፍሎች በተለይም በአፍሪካ ዲሞክራሲ የፈረንጆች የምዕራባውያን ቅንጦት ነው፣ አያስፈልገንም ወዘተ የሚሉ በመሆኑ ለዲሞክራሲ መታገል አስፈላጊ መሆኑን ማስረገጥና ጫና መስጠት አስፈላጊ ይሆናል። የሰው ልጅ እኩል ነው። በተፈጥሮ አንዱ ካንዱ አይበልጥም። አንዱ ገዢም ለሌላ ተገዢ እንዲሆን ተፈጥሮ አልተበየነም። ስለዚህም የተወሰኑ ገና ሲወለዱ ዕውቀት፣ ሀብት፣ ንብረት ለነሱ እንዲሆን በገዢነት እንዲሰየሙ፣ ሌሎች ደግሞ ዘላለማዊ ድህነትና ተገዢነት እንዲቆራኛቸው አልተወሰነም። አሊ የሚሉ አድሃሪ የገዢ መደቦችና አፈቀላጤዎቻቸው ሲሆኑ እነዚህም ሰፊውን ሰርቶ አደርስ በባርነት ቀይደው ለመበዝበዝ እንዲያመቻቸው ሲሉ ነው። የሰው ልጅ እኩልነት መሰረተ ሐሳብ ከተረጋገጠ ዘንዳ ዲሞክራሲ መሰረታዊ ይሆናል። የማይታፈን መብት ማጠየቂያ የማያሻማ መብት ይሆናል። ሰው በእኩልነት በነጻነት ወዘተ የመኖር መብት አለው። በዜግነት ደረጃም የሀገሩን አገዛዝና ሁኔታ መወሰን መቻል አለበት። የጉልበቱ የምርቱ ባለቤትና ተጠቃሚ መሆን ይኖርበታል። ሳይረገጥ፣ ሳይጨቆን፣ ሳይታፈን ሰብአዊ መብቱ ተከብሮና ለሕልውናው ሳይደፈር የመኖር መብት አለው። ስለሆነም ዲሞክራሲ ለአንድ ህዝብ ዛሬ ይገባዋል፣ ይሰጠው፣ ነገ አያሻውም፣ ይቅርበት የሚባል አይደለም። በስርዓቱ ይዘት ካየነው ህዝብ ራሱን ማስተዳደር አለበት። ራሱን ለማስተዳደርም ይችላል። ይህ ችሎታ የቀለም ትምህርት መቅሰም አለመቅሰም ጉዳይ አይደለም። በመሰረቱ ለብዙሃኑ የሚጠቅመውን ማወቅ፣ ለሀገር ጥቅምና እድገት መቆምን፣ አምባገነንነትን መቃወምን ይመለከታል። በተጨማሪም በራሱ ተሞክሮና ልምድ እያዳበረ ዕውቀት እየገበየ እየተሻሻለና እየተጠናከረ ይሄዳል። በሞግዚት ሳይሆን በራሱ በህዝቡ በቀጥታ ተሳትፎና ተሞክሮ ስልጣን በሰፊው ህዝብ እጅ መግባቱ መሰረታዊ ከመሆኑም በላይ ተግባራዊ መሆን ያለበትና አማራጭ የሌለው ነው። ዲሞክራሲ በህብረተሰቡ ካልሰፈነ ኋላ ቀርነትና ጭቆናን ለመታገልና ለማጥፋት ያዳግታል። ጭፍን አምባገነንነት ሰፍኖ የዲሞክራሲ ደብዛ በጠፋበት ብዙሃኑ ራሳቸውን የሚያስተዳድሩ መብት ያገኙ በሐቀኛ ዜግነት ሙሉ በሙሉ ለሀገር ተገቢውን ጥረት የሚያደርጉ አይሆኑም። ፍርሃት፣ ጥርጣሬ፣ ጥላቻ ወዘተ ይሰፍናል። መሃይምነት፣ ድንቁርና፣ በጉቦና በመንደር መከፋፈል፣ ውርደትና ባርነት ይሰፍናሉ። ለሀገር እድገት መቆርቆዝና ኋላ ቀርነት ምክንያት ይሆናል። ይህን በተሞክሮ ግልጽ የሆኑ በመሆኑ ዲሞክራሲ ለህብረተሰብ አጠቃላይ እድገት አስፈላጊ ነው። ዲሞክራሲ በሌለበት ማለትም ህዝቡ ከስልጣን ተገሎ መብት አጥቶ በሚረገጥበት ህብረተሰባዊ እድገት ለብዙሃኑ የሚጠቅም አገኛለሁ ማለት ዘበት ነው። ፖለቲካና ኢኮኖሚ አይነጣጠልም። ዲሞክራሲም በሁለቱም መስክ ካልተከሰተ ሁለገብ እድገትና አርነት የሚገኝ አይሆንም ብሎ አስቀምጦ ነበር። እነሆ ይህን ካለ ከ34 ዓመታት በኋላ ይህ አብይ ጉዳይ በኢትዮጵያ ውስጥ ተግባራዊ እንዲሆን አልተቻለውም።
በትግል ግን ተግባራዊ የሚሆንበት ወቅት ላይ እየደረስን እንደሆነ ሰሞኑን እየተሰማኝ ነው። እናንተስ? ያሰብከው እስኪሆን 7 ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን ምልምል ኮርማ እየተነዱ ወደ አንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነ መጭ አልብሴ በአጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ እነ ሆድ አምላኩ እነ ፍረት አያውቄ በቃን የማይሉት እነ ኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ ከአንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቅልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ዓላማህ በጽናት ተዋጋ። ከስህተቱ ያልተማረ በእጃዙር አገሩንና ሕዝቡን አጋድሞ አስመተረ። ያገሬ ሰው ውሃን ከጥሩ ነገርን ከስሩ ይላል። ለምን ቢባል ስህተትን ላለመደጋገምና በአገርና በሕዝብ ላይ ጉዳትን ላለማድረስ ሲባል ወዳጅን እና ጠላትንም ቀድሞ በማወቅ ራስንና አገርንም ከመጪው አደጋ ለመከላከል ይረዳልና እናም ስህተታችንን ተገንዝበን እርምት ለማድረግ ባለመሞከራችን በተለይም በአገራችንና በሕዝባችን ላይ ተደጋጋሚ ጉዳቶችን አድርሰናል። ለዚህም ነው ከስህተቱ ያልተማረ በእጃዙር አገሩንና ሕዝቡን አጋድሞ አስመተረ በማለት የዚህን ጽሑፍ የትኩረቴ መነሻ እንዲሆን ያደረግኩት። እናቴን ያገባ ሁሉ አባቴ ነው እያለ ለሄደውና ለመጣው ፋሽስት ለዘረኛና ለአምባገነን ገዢዎች ሁሉ ለከርሱና ለኪሱ ሲል የተንበረከከውንና የተደፋውን ታዝበን እስቲ አሁን እንኳ እንደ ዲዮጋን በጠራራ ፀሐይ ኩራዝ አብርተን ሐቀኛው የቱ እንደሆነ ከታሪክ ማህደር እንፈልግ ብለን ተነሳሳን። ሆኖም በቃሉና በሐቅ የቆመ ኢትዮጵያን በተመለከተ ከኢህአፓ በስተቀር ፈጽሞ ሌላ ማግኘት አልተቻለንም። ይህንን ሐቅ አሌ ብሎ ሊኮንንና ሊከራከር የሚችል አንድም ኃይል አይኖርም ብዬ ገምታለሁ። ምክንያቱም ታሪክ የዘገበው ብቻ ሳይሆን ገና ያልሞቱና በሕይወት ያሉ ታጋይ አርበኞችና የኢትዮጵያ ሕዝብ ቋሚ ምስክሮች ሊሆኑ የሚችሉ አሉና ነው። በተቃራኒው ከዚህ በተጓዳኝ ራሳቸውን ለአገራቸው ተቆርቋሪ ተሟጋችና ታጋይ አድርገው እኔ ነኝ ተዘራ ብለው ደረታቸውን ነፍተው በባዶ ሜዳ የሚፎክሩ አልጠፉም። ግን በተግባራቸው ለከርሳቸውና ለኪሳቸው ሲሉ በተከታታይ ለነገሱ አምባገነን ገዢዎች ሁሉ በማደር ሕዝባችንን ከዋናው ጠላት በላይ የጎዱ ከፋሽስትና ከዘረኞች የባሱ ሆነው ያስጠቁን ሁለት ግዙፍ ከሃዲዎች አሁንም እንደ በፊቱ ተጭነውብናል። ስለ ጸረ ኢትዮጵያዊነታቸው አሳፋሪ ተግባራዊ ገድል እንድገልጽ ይፈቀድልኝ። አንደኛ፣ በአገር ውስጥ በተለይም ራሱን የአማራን ተወካይ አድርጎ በተከታታይ ከዘረኛው ወያኔና ኦሮሞማ በላይ አገርንና ሕዝብን የጎዳ በክህደት ተግባሩ ወደር የማይገኝለት ውጉዙና የበሰበሰው በአዴን ተብየው የአማራው የእንግዴ ልጅ ስብስብ ነው። ይህ ነውርና ክህደት ጌጡ አገሬና ሕዝቤ የሚለው ከርሱንና ኪሱን ብቻ በመሆኑ ከስህተቱ ፈጽሞ የሚማር አልነበረም፣ አሁንም አይደለም። ሁለተኛ፣ ከአገር ውጭ ያለው ግማሹ ለከርሱና ለኪሱ ሲል ካገዛዙ ጎን ተሰለፈ። ብዙሃኑ ደግሞ ራሱን አገር ወዳድ እያለ
ሁሌም ኢትዮጵያን በመጉዳት አውቆም ሆነ በመወናበድ አልያም የተሰጠውን ምክር ባለመስማት ከጠላት ጋር በጥቅም ለተሳሰረው አታላይ የከሃዲ ቡድን እጁን ሰጥቶ ለአምባገነን ገዢዎች የንዋይና የፖለቲካ ድጋፍ በማድረግ በወገኑ ላይ የመጥረቢያ እጀታ ሆኖ ቀጠለ። ይህም ፍጹም ካለፈው ስህተቱ ያልተማረና አሁንም በዛው ቀጥሎበት ያለው የዳያስፖራው መንጋ ብአዴን ስብስብ ይባላል። በሕዝብና በነጻነት ትግሉ ላይ ያደረሰውም ጉዳት ቀላል አይባልም። ለአገር ወዳዱ የጎን አጥንት ስብራት ያህል ህመሙን አሰቃቂ ማድረጉን አሁንም አጠናክሮ ቀጥሎበታል። የዲያስፖራው መንጋ ብአዴን መዳረሻው ከነብርሃኑ ጨለማው እስከ ልደቱ ክህደቱ፣ ከሰደዱ ሻለቃ ዳዊት እስከ ይልቃል ክህደቱ የዘለቀ ነው። እስቲ አድማጭን ላለማሰልቸት ብዙ የተባለላቸውን የጨለማውን ግዑዛን ከሃዲ ከርሶች ትቼ የዘመኑ የፖለቲካ ብልጣብልጦች ነን ባይ አዲስ ከስህተታቸው የማይማሩ አጉራ ዘለሎችን ትንሽ እንድተቻቸው ይፈቀድልኝ። የሰደዱ ሻለቃ ምንም እንኳ እንደ ጌታው ፋሽስቱ መንግስቱ ዝምብም አልገደልኩም ብሎ ቢቀጥፍ አይገርመኝም። ከፍተኛ የደርግ ባለስልጣን ሆኖ የፋሽስቱን ፖሊሲ በማስፈጸም ረገድ በህዝብ ላይ ስለተፈጸመው ጭፍጨፋና አፋኝ አገዛዙ ባገር ላይ ስላደረሰው ክስረት ሌላ ተልእኮአዊ ተግዳሮቱን ከመጀመሩ በፊት ደርግን ጥሎ ለሌላ ተልእኮ ሲኮበልል በመጀመሪያ ከኢትዮጵያ ህዝብ ስላደረሰው ጥፋት ይቅርታን መጠየቅ ነበረበት። ግን የሰደዱ ሹም ይህንን አላደረገውም። እንዲያውም በግል አለመግባባት ደርግን ከለቀቀ በኋላ የተባበሩት መንግስታት ድርጅት ሹም ሆኖ በመመረጡ ነበር ከአቅሙ በላይ የተሞካሸውና የተንጠራራው። ኢትዮጵያን በተመለከተ የተባበሩት መንግስታት ድርጅት ኢትዮጵያውያንን ለመቅጠር ሲመለምል መመዘኛ አድርጎ የሚወስዳቸው በአገራችን ላይ ለወንጀል ፈጻሚዎች ዕውቅናን የሰጠ አስመስሎታል። የውስጥ አርበኛ ሆነው አገራቸውንና ህዝባቸውን የጎዱና ያስጎዱትን ብቻ ነበር እስከ ዛሬ ድረስ መርጦ የሚሾማቸው። ለዚህም አሳማኝ ጭብጥ ማስረጃዎቹ እነሆ። አንደኛ፣ የፋሽስቱ ከፍተኛ ባለስልጣን የነበረውና ፖሊሲውንም በስልጣኑ ተመክቶ የተገበረው ለተፈጸመው የዘር ወንጀል ጥፋት ተጠያቂ መሆን የነበረበትን የሰደድ ሻለቃን ነበር የተባበሩት መንግስታት ድርጅት የሾመው። እሾህን በሾህ እንዲሉ የኢትዮጵያን የዘር ማጥፋት ወንጀል በደርግ የዘር አጥፊ አገዛዝ ባለሟልና ሹመኛ ለሩዋንዳ የዘር ፍጅት መፍትሄ ሰጪነቱ የታመነበት እስከሚመስል ድረስ ታስቦ የተከናወነ አስገራሚ ሂደት ነበር የሚመስለው። ይህች ናት እንግዲህ ጨዋታ። ለአገራችን ደግሞ የዘር ማጥፋት ወንጀል መፍትሄ ሰጪው ሹም የሚመጣልን ከሩዋንዳ ይሆን? እስቲ እናያለና። ሁለተኛ፣ የወያኔ ከፍተኛ አመራር ሆኖ በኢትዮጵያ ሕዝብ ላይ ለተፈጸመው ስቃይና ሰቆቃ እንዲሁም የዘር ፍጅት ተጠያቂ የነበረውን ስያ ብርሃን የተባበሩት መንግስታት ድርጅት መቅጠሩ ሌላው ማስረጃ ነው። ስለ ወንጀሉ አሁንም በኢትዮጵያ ዴሞክራሲያዊ መንግስት ሲመሰረት ለፍትህ ይፈለጋል። ሶስተኛ፣ የወያኔ ከፍተኛ አመራርና የዘረኛ ፖሊሲውን በማስፈጸም በሕዝብ ላይ ለደረሰው እልቂትና የዘር ማጽዳት ወንጀል ተጠያቂውን ቴዎድሮስ አድሃኖምን የተባበሩት መንግስታት ድርጅት ሾሟል። እንግዲህ በእንዲህ አይነቱ የሹመት ጡዘት ነው የሰደዱ ሻለቃ ከኔ በላይ ላሳር እያለ በመድረክ ፍትህ ጠያቂ ግለሰቦችን ለበለጠ ደርጋዊ ድንፋታና ማናለብኝነት የዳረገውና የመጠየቅ መብታቸውን ለመደፍጠጥ ቁጭ ብድግ እያለ እየተንዘረዘረ ሲያሸማቅቅ የነበረው ድመት መልኩሳ እንደተባለው መሆኑ ነው። እዚህ ላይ አንድ ማወቅ ያለብን ጉዳይ አለ። የዳያስፖራው መንጋ ብአዴን ምርጦችና የባዕድ ቅጥረኞች ጌቶቻቸውን ተማምነው ህዝብን የሚንቁና ላታቸውን ከደጅ የሚያሳድሩ እንዲሁም አገዛዙን የተቃወሙ በመምሰል ግን ከአምባገነኖች ጋር ውስጥ ለውስጥ እጅና ጓንት ሆነው ሲሰሩ ይሉኝታ የማይሰማቸው ፈጣጣ ግብዞች መሆናቸውን እንድታውቁልኝ ነው። ማስረጃ፣ አማራው በገዛ አገሩና በዋና ከተማው አዲስ አበባ እንዳይገባ በኦነጉ አገዛዝ ሲከለከል ይህን እገዳ እንደ አማራ ተወካይነቱ መቃወም ሲገባው በተገላቢጦሹ ሙሉ በሙሉ
ያገዛዙን እገዳ ተግባራዊ ለማድረግ ሽንጡን ገትሮ ለተፈጻሚነቱ የተዋደቀው ሌላ ሳይሆን ሽንፍላው ብአዴን ነው። ዘመድ ከዘመዱ አህያም ካመዱ ሆነና ፋኖ አጥንቱን ከስክሶ ደሙን አፍሶ ውድ ሕይወቱን ገብሮ የኦሮሞማን ዘረኛ አገዛዝ አከርካሪውን ለመስበር እስከ አዲስ አበባ ድረስ ዘልቆ በመግባት ከ4 ኪሎ ቤተ መንግሥት መንግሎ ለመጣልና ኢትዮጵያ ሀገሩን ነጻ ለማውጣት ሲዋደቅ በተገላቢጦሹ ፋኖ አዲስ አበባ መግባትም ሆነ መዝመት የለበትም ብሎ በአደባባይ ሰደዳዊ ዛቻና ድንፋታን ያዘለ መልእክት ያስተላለፈው ራሱን አሜሪካ አስቀምጦ የፋኖ መሪ እኔ ነኝ ብሎ የሾመው የሰደዱ ሻለቃ መሆኑ ነው። እረ ለመሆኑ የፋኖ አዲስ አበባ መግባት በርግጥ ኢትዮጵያን የሚጎዳ ሆኖ ነው ወይስ ካገዛዙ ጋር በስውር ለተዋዋለው የሴራ ስምምነት አገዛዙን ከውድቀቱ ለማዳን የዘየደው አቋራጭ ተውኔት ነበር? መቼም በልበ ሙሉነት የምናገረው ጌታውን ተማምኖ ከበረንዳው ላይ ያሳደራት ረጅም ሙላት በነበልባሉ የፋኖ እሳት ግምኛ ሆኖ ተቃጥሎ ከመቅለጥ የሚያድነው ምንም አይነት ምድራዊ ኃይል አለመኖሩ ነው የታየኝ። መቼም ሰው አይደለው በድርጊቱ ሁለት ስሜቶች ተፈራርቀውብኛል። አንደኛው ሲያዝንለት፣ ሌላኛው ደግሞ ከትከት አድርጎ የኮረኮሩኝን ያህል ከልብ ያስቆኛል። አይገርምም ወይ? ወደው አይስቁ። መታከቱ ባይሰለቸኝም የዲያስፖራ ሚዲያዎች የተጠየቁት ከቻሉ በጋዜጠኝነት ሙያቸው የዴሞክራሲ ትግሉን እንዲረዱ ሲሆን እነሱ ግን ህዝቡ ያልጠየቀውንና እየተሰቃየበት ያለውን አዲስ ጣዖት እየጠረቡ ሊጭኑበት እየተንቀሳቀሱ መሆናቸውን ሰምቶ በጣም አዝኗል። እባካችሁ እንደገና አንገታችንንና ጋንጃችንን በሌላ መጤ ጣዖት እንዳታሳርዱን። እኛን የራበንና የጠማን ነጻነትና ዴሞክራሲ እንጂ ጣዖት አይደለም። ጣዖቱማ በአገራችን የሰው መታረጃ ሉካንዳ ቤት ባለቤት ሆኖ እያረደንና እያሰቃየን ነውና እባካችሁ ማሩን። የድሉም የትግሉም ባለቤቱ ያው ኃያሉ ሕዝብ እንጂ ጣዖቱማ የህልውና ጠላታችን ነው። እናም እባካችሁ ወገናዊ ተማጽኗችን ይድረሳችሁ። ጣዖት ለኛ አይጠቅመንም። እስቲ ደግሞ ይልቃል ክህደቱን እንቃኘው። የማንዘር ጎመን ዘር ሆነና አላሉ አንጋፋው ክህደቱ ልደቱ በይልቃል ክህደቱ ተኩራርቶ ይልቃል ክህደቱ የገዳይ ዘረኛ ጋራዊቱን በአስር ጣቱ ፈርሞ ታማኝነቱን በማረጋገጥ ጥቅመኛ መሆኑን ለግፉአኑ የአገሬ ሕዝብ ማስረዳት አይጠበቅብኝም። ነገር ቢበዛ ባህያ አይጫንም ነውና ከዝርዝሩ ተቆጥቤ ይልቃል ክህደቱን አንዲት ጥያቄ ብቻ ልጠይቀው። አሜሪካ ከገባ በኋላ በአንድ ቃለ መጠይቅ ላይ በገዛ አንደበቱ ሲናገር እንደሰማሁት ጎጃም ውስጥ እንደ ታጋይነቴ ከፋኖ አመራሮች ጋር ተነጋግሬ የተግባር መመሪያውንም አንብቤና መክሬ ጥርት አድርጌ ተገንዝቤዋለሁ ብሎ ነበር። መቼም የጎጃም ልጅ ነውና ደግሞም መሐንዲስ ነኝ ብሎ ስለሚኩራራ በአምቻና ጋብቻ በዘመድ አዝማድ አንዳንድ ነገሮችን ከግለሰቦች በስሚ ስለ ፋኖ መስማቱን አልተጠራጠርኩም። ችግሩ ግን ራሱን እንደ አንድ የፋኖ አመራር አድርጎ ነበርና የገለጸው። ታዲያ የፋኖ አመራሮች ቀርቶ የፋኖ አባል ወይም ደጋፊ ናቸው ብሎ የገመታቸውን አገዛዙ እየያዘ ሲየልና ስራት እንዲሁም ግድያ ሲፈጽምባቸው ራሱን የፋኖ ከፍተኛ አመራር አባል አድርጎ የገለጸውን ሰው እንዲያውም የፋኖ ማዕከል ከሆነችው የጎጃም ክፍለ ሀገር መሄዱን አገዛዙ እያወቀው ከዛም በላይ አዲስ አበባ መግባት ብቻ ሳይሆን ከቦሌ ወደ አሜሪካ ያለ እንከን ለመብረር የቻለው እንዴት ሆኖ ነው? ታጋይ ወይስ ያገዛዙ ተልእኮ ተቀባይና ምስጢረኛ ባለሟል ስለሆነ? ለአማራ ታጋይ ወይስ የአማራው ውጋት? የአገር ቤቱ ብአዴንም ሆነ የዲያስፖራውን መንጋ ብአዴንን አንድ የሚያደርጋቸው አይን አውጣ ቅጥፈታቸው የተበላ ቁም መሆኑን ገና ያለ መረዳታቸው መሆኑ ነው። አንዳንዴም አልፈርድባቸውም። ለምን ቢባል ተሞክሮውን የማያውቅ ስህተቱን ይደግማል ነውና መልሴ። የነሱ ጭንቀታቸው ለአገርና ለሕዝብ ሳይሆን ለከርሳቸውና ለኪሳቸው መሆኑን በመገንዘብ ዝም ብለን ብናልፈው ይሻል ይመስለኛል። ደግሞስ ለበሽታቸው ፈውሱ በእጃችን ስለሆነ ለምን በከንቱ እንለፋለን? ግን በኢትዮጵያ ስም
አሁን ደግሞ በነበልባሉ የኢትዮጵያ አለኝታችን በሆነው በፋኖ ስም እያመካኙና እያነኮቱ የመብላት አባዜያቸውን በአስቸኳይ አሁኑኑ ያቆሙ። መቼም መስሚያ ጆሮ ስለሌላቸው ምክሬን እንደማይቀበሉ ታውቃለሁና ይመቻቸው። ሌላው ማሳሰቢያዬ በዴሞክራሲ ሕግ አንድ መሪ ነኝ ያለን ታዋቂ መምከርና መተቸት መብት መሆኑን ነው። ትችት ደግሞ ስድብ ወይንም ክብረ ነክ አይደለም። ሆኖም ትችቴን በድፍረት በማቅረቤ ይቅርታ ጠይቃለሁ። ድል ለኢትዮጵያ ሕዝብ፣ ድል ለኢትዮጵያ ሕዝባዊ ኃይል ፋኖ። ኢትዮጵያ በነጻነቷ ኮርታ ለዘለዓለም ትኑር። ቢተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር።